ያ ነብይህ አይደለም ግን ዘገምት አትሁኑ ሴቶች ነቃ በሉ። ከአህያ የተቻለ ጭንቅላት አይኖራችሁም እንዴ? ንፍጥ ጭንቅላት እንዴት እዛችሁ ትጓዛላችሁ? በአንደኛው ሴንቸሪ ላይ ያላችሁ የሰባተኛ ሴንቸሪ አንድ የአረብ ግመል እንትን ዊችዝ ማንበብ መጻፍ ማይችል ምንም ማያቅ ማህየም የተጫወተባችሁ እንዴት በሱ ትመራላችሁ? ተንቀሳቀሱ እንጂ። እስከ መቼ ድረስ ነው በድድብና ውስጥ የምዋኙት? እስከ መቼ ድረስ ነው በድንቁርና ውስጥ የምቀጥሉት? መረጃ ስትጠየቁ መረጃ ማምጣት፣ መረጃ ስናመጣ ሪፊዩት ወይን ማድረግ እኮ መረጃውን አይ በዚህ ምክንያት ብሎ እንትን ማለት ወይን አታውቁትም መረጃዎቻችሁን። በየ60 ማይሉ ላይ ሴቶች ይቆማሉ ካለ በእያንዳንዱ ኮርነር ላይ ሴቶች ይቆማሉ። አይ ሁለት ብቻ ነው ማስረጃ የለም። ሚኒመሙ 2 ነው። ያ ከዛስ ተጨማሪ ደግሞ በየ60 ማይሉ ላይ አሉ። እሺ አልጋው ላይ ተሽመርማኔ የሆኑ ደግሞ አሉ። በየአልጋው ላይ የሚሽመርመሩ የሚዞሩ በየአልጋው ላይ ተሽመርማሪ የሆኑ የሚላቸው በየ60 ማይሉ የሚቆሙ አይደሉም። አንዱ አንዱን አይተያይም ከተባለ 2 ብቻ ናቸው ማለት አይደለም። አልጋው ላይ አሉ፣ ከአልጋው ወጥቶ ደግሞ በየኮርነሩ ላይ አሉ። በየ60 ማይሉ ርቀት ይላል። ይሄ ለተራው ህዝብ የተሰጠ ነው። ይሄ ለተራው ህዝብ ነው። ለሙሐመድ ግን ኢብን ከሲር ባስቀመጠው መሰረት 1 ሚሊዮን ቦታ ይሰጠዋል። 1 ሚሊዮን የፈለገውን ሚስት የፈለገውን ሰርቫንት ይዟል። ሀዲሱ ኦተንቲክ ነው ብሎ ያለውን ያደለው 1 አዲስ ሳይሆን 2 አዲስ ሳሂህ ነው ብሎ ያስቀመጠውን ያደለው ኢብን ከሲር ነው ያስቀመጠው። ብቻ የሚል አንድ ጥቅስ አምጡልኝ። ብቻ ነው የሚል አንድ አዲስ አምጡ። ቁርአን ላይ እንደዛ አለ አላችሁ? አንድ የለም። ኤኒዌይስ ስለዚህ በገነት ውስጥ ለወንዶቹ የተዘጋጁ ሆር ላይኖች አሉ። እሱ ያስማማናል። እሱ ከተስማማን ምን ያህል ናቸው መጠኑ አልተገለጠ የሚለው ያስማማል ይመስለኛል። ኤኒዌይስ እንደዛ አይመስላችሁም? ሙስሊሞች በጣም ነው የምታሳዝኑኝ። ወንዶቹስ እሺ፣ ሴቶቹ ግን በዚህ መጠን የጭንቅላታቸውን ላለመጠቀም ሲሞክሩ ያስቁኛል። ወንዶቹ ተመችቷቸው ነው። ሴቶቹ ግን ያሳዝናል። በጣም ነው የሚያሳዝነው። ይሄ እኮ ትንሽ የጭንቅላቱን ለሚጠቀም ሰው እኮ በቂ ነው። 1 ሚሊዮን ቦታ ይሰጠዋል ከተባለ በ1 ሚሊዮን ላይ ደግሞ እያንዳንዱ ላይ ሚስቶችና አገልጋዮች አሉት ከተባለ ይሄንን ካልኩሌት ማድረግ እንዴት ይከብዳል? እንዴት እችን ካልኩሌሽን ሂሳብ አልተማራችሁም? እንዴና አንደኛ ክፍል 2ኛ ክፍል ማትስ አልተማራችሁ? እዚህ ጋር ምን እንደሚል ታውቃለህ? ጭራሽ ቦስ the numerous bounties of the hereafter are waiting for the messenger of Allah ነው የሚለው። የሚገራርሙ ጉርሻዎች በዛ ገና በጣም እየጠበቁት ነው ለመሐመድ እየተባለ እንግዲህ የለም ብለው ሲናገር አንድ ሰው አንድ መረጃ ሳይዝ ነው እንግዲህ ጠላቸው ምን እንደሆነ ታውቃለህ? 1 ሚሊዮን ቦታ ነው ይሰጠዋል የተባለው። ስለዚህ ሚስት አይደለም ግን አንዱ ቦታ ላይ ቤቶች አሉ። እዛ ላይ ደግሞ በእያንዳንዱ ምን ይላል? እያንዳንዱ ዞታል ይላል። each place will contain whatever he wishes of wife የፈለገውን ያህል ሚስቶች በእያንዳንዱ ቤት ውስጥ ይይዛል ነው የሚለው። ስለዚህ 1 ሚሊዮን ቤት ካለ በ1 ሚሊዮን ውስጥ የፈለገውን ያህል ሚስቶች የሚይዝ ከሆነ ሜይ ቢ አንደኛው ቤት ውስጥ 100 ሰው ሊፈልግ ይችላል። አንደኛው ጋር 2 አንደኛው ጋር ደግሞ 10 ሊፈልግ ይችላል። ከዛ ሚኒመሙን ግን 2 እንኳን ቢይዝ ስንት ማለት ነው? 2 ሚሊዮን ሚስቶች 2 አገልጋዮች ቢይዝ 4 ሚሊዮን አንድነት ማለት ነው። 10 ቢይዝ ባሪያ 10 አገልጋይ 10 ሚስት 10 ቢይዝ ስንት ማለት ነው? 20 ሚሊዮን ይቻላል። በምድር እንኳን 11 ነው ያዘው። እንኳን በዛ አይደለ? በዛ ማጠፍ ነው የሚያደርገው። የ4000 የወሲብ ጉልበት ተሰጥቶታል እኮ ነው የሚለው። የ4000 የወሲብ ጉልበት የተሰጠው
የ4000 የወሲብ ጉልበት የተሰጠው አንድ ሴትን ወሲብ ሊያደርግባት አይደለም። 4000 ሰው ወሲብ የሚያደርግበትን የተሰጠው። ኤኒዌይስ ነጃሲ ምንድነው ጥያቄ? ጥያቄ መጠየቅ ይቻላል? ምንድነው እሱ? እዚህ ላይ ተቃውሞ አለ ተነሳው ላይ እዚህ ላይ ኳሊፋይ የሆነ አዲኬትድ የሆነ እውቀት ስለሌለኝ ገብቼ እንትን ማለት አልፈልግም። እሺ ቀጥል። እሺ የዮሐንስ ምዕራፍ 5 አንቀጽ 30 ያለው ጥቅስ ብታብራራልኝ። ኦኬ ዮሐንስ ወንጌል ምዕራፍ 5:30 ላይ ከማንበብ በፊት ዮሐንስ ወንጌል ምዕራፍ 1 አንብባል፣ ምዕራፍ 2 አንብባል፣ ምዕራፍ 3 ምዕራፍ 4 አንብባል። አሁንም ማስታውሰው ያን ምዕራፍ 30 ነው። አያ አንብባው ማለት አንቀጽ 30 ተቆርጣ ስለተሰጠች ማለት ነው አይደለም። ማንበብ ትችላለህ። ከሆነ እሱንም አንድ ላይ ማየትም ይቻላል አይደለ? እሺ ምዕራፍ 5ን ራሱ ነው ምዕራፍ 5ን አንብበዋል ነው? እሷን ብቻ ነው መሀል ገብተህ ያነበብካት አንዷን ጥቅስ? ሙሉውንም አንብቤዋለሁ። ከሰውም ዳት በቃ ተስማማ። ሙሉውን ካነበብከው ምዕራፍ 5 ስለምንድን ነው የሚያወራው? ምዕራፍ 5 ስለምንድን ነው የሚያወራው? ምዕራፉን ሳይሆን አንቀጹን ነው ያልከው ያለሁት። ምዕራፉንማ ስላነበብከው ስለምንድን ነው የሚያወራው? ታሪኩ ተያያዥ ስለሆነ አንቀጽ 30 አባውት ኢየሱስ ማለት ነው። ምዕራፉ ስለምንድን ነው የሚያወራው? መለስ ብሎ አውዱ ስለምንድን ነው የሚያወራው? አለ አውድ መቼም ብላት ታነብ። ለምሳሌ ሱራ 7:40 ላይ ለምሳሌ በኮከቦች ጌታ እምላለሁ ይላል። ስለዚህ አላህ በሌላ ጌታ እየማለ ነው አይደለ? ምን ያልከኝ? አንድ ታሪክ ስታነብ ከኋላና ከፊት ምን ይላል የሚለውን ታያለህ አይደለ? ለዛም ለምን መሰለህ ነጃሽ እኔ እመልስልሃለሁ፣ ግን ለወደፊት ምን አድርግ መሰለህ ጥያቄ ሲጠይቁ ሎክ ጥያቄ የሆኑ ሙስሊሞች ሲያስቀምጡላችሁ ክፍሉ ስለምንድን ነው የሚያወራው? አንደኛ ምዕራፉን ማንበብ፣ ከኋላና ከፊት ስለምንድን ነው የሚያወራው ምዕራፉን ማንበብ። ሁለተኛ ደግሞ እናንተ ሐዲስ ትላላችሁ፣ በሐዲስ ቁርአን በቁርአን ይፈሰራል ትላላችሁ አይደለ? ኦኬ ዘ ቤስት የሚባለው ቁርአንን በቁርአን መፈሰር ነው አይደለ? አሪፉ ከዛ በሐዲስ ነው አይደለ? ከዛ በኋላ ደግሞ በተፍሲር ነው አይደለ? ስለዚህ እናንተ አንድን ቁርአን ለማብራራት ቁርአን በቁርአን የሚብራራ ከሆነ ከዛ በሐዲስ ከሆነ ከዛ በተፍሲር ከሆነ ከዛ በሲራዎች ከሆነ እኛ ጋም ሲመጣ በተመሳሳይ ትርጓሜ ያለው መጽሐፍ ቅዱሳችን እኛ ጋር ምን አለው? መጽሐፍ ቅዱሱ አትሊስት ከፍና ዝቅ ብለህ ምዕራፉን ማንበብ አለብህ ማለት ነው፣ ትርጉሙን ለማወቅ አንድ በል። ሁለተኛ ትርጓሜ ደግሞ አለው። በመጽሐፍ ቅዱስ ራሱ ይፈታል። ሁለተኛ ደግሞ ትርጓሜ አለው። ኤኒዌይስ አሁን ጥያቄ ምዕራፍ 5 ቁጥር 30 ላይ ምንድን ነው ጥያቄ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ትእዛዝ እንጂ ትእዛዜን አልሻምና ይላል። ከፈለግ ያው ቢፎር ዳት እና አፍተር ዳትም ያለውን ጨምራ ብታብራራልን። መልካም እሺ። ስለዚህ ጥያቄ ምንድነው? እሱ ክርስቶስ አምላክ ከሆነ እንዴት እንደዚህ ሊል ይችላል? ያ ኦልራይት ሎክ እኔ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። ስለዚህ ስለ ፍቃድ ነው እያወራ ያለው አይደለ? የራሱን ፍቃድ ስለ ኤቢሊቲ እንደዛ ነው። እንደዛ ይመስላል። እሺ ምዕራፉ የሚያወራው ከምን መሰለ? ምዕራፉ የሚያወራው ከኋላ ጀምረ ብታነበው
አይሁዶች ሕግ መሰረት እሑድ ቅዳሜን መስራት ክልክል ነው። ቅዳሜን አይሰሩም። ቅዳሜ የሰራ ይወገራል እና በሰንበት መስራት አይቻልም። ይሄ ቁርአን ላይም አለ። ታሪኩን ታውቀዋለህ ብዬ አስባለሁ። ቁርአን ላይ ሱራ 2:65 አካባቢ አንዴ ክፈተው። እኔ ታሪኩን ስላልሄድበት ሎክ በሰንበት መስራት ያስቀጣል። በሰንበት የሚሰራው ቅዳሜ ቀን ፈጣሪ ብቻ ነው ተብሎ ይታመናል በአይሁድ። በደንብ አስተውል። ክርስቶስ ግን የሰንበት ጌታዋም ነውና ማርቆስ 2 መጨረሻ ላይ እንደሚናገረው የሰንበት ጌታዋም ነኝ ብሎ ይናገራል። የሰንበት ጌታዋም ስለሆነ ሰንበትን ይሰራል። አይሁዶች ደግሞ ተቃወሙት። እንዴት በሰንበት ይሰራል ብለው ማለት ነው። 2:65 አካባቢ እንዴት በሰንበት ይሰራል ብለው አይሁዶች ተቃወሙት ማለት ነው። ቅሬታ አሰሙ። ለምንድን ነው በሰንበት የሚሰራው ብለው። ከዛ ምንድነው የሰራው ሲባል በደንብ አስተውል። 38 ዓመት ሙሉ ታሞ የተኛ ሰው ነበረ። 1 ዓመት አይደለም ያልኩ፣ 10 ዓመት አይደለም ያልኩ፣ 20 ዓመት አይደለም ያልኩ፣ 38 ዓመት ሙሉ ታሞ የተኛ ነበረ። ያንን ሰውዬ ከአልጋ መነሳት ማይችለውን ተነሳና አልጋን ተሸክመ ሂድ አለው። ከዛ ተበሳጩ። እንዴት በሰንበት ይሰራል አሉ። በሰንበት መስራት የማን ስራ ብቻ ነው ብያለሁ? ነጃሺ በአይሁዶች ሕግ የፈጣሪ ብቻ ነው ብያለሁ። ነጃሺ ስለዚህ በሰንበት ማንም ይሰራል። በሰንበት ይኸውልህ እንደ ቁርአኑ መሰረት በሰንበት የሰሩትን ምን አደረጋቸው መሰለህ? አለ በሰንበት ሰዎች ስለሰሩ ቅዳሜ ቀን ስለሰሩ አሳ ጠመዱ። ራባቸውና ሎክ በፊት አሳ የሚያጠምዱት ከቅዳሜ ውጭ ነበረ። አሳ ሄደው ሲያጠምዱ ቅዳሜ ውጭ ነው። ቅዳሜ ደግሞ አያጠምዱም ነበር። አላህ ምን አደረጋቸው መሰለ? ከቅዳሜ ውጭ አሳ እንዳይመጣ ደበቀባቸው። አሳው ቅዳሜ ቀን ብቻ እንዲመጣ አደረገው። ሰዎቹ ተራቡ፣ የሚበሉት አጡ። ከዛ ቅዳሜ ቀን ሄደው አሳ ጠመዱ። የሚበሉት ሲያጡ አሳው ቅዳሜ ቀን እንደሚመጣ ሲያዩት ሄደው ሲያጠምዱ እንዴት በቅዳሜ ቀን ታጠምዳላችሁ አለና ወደ ዝንጀሮነት ቀየራቸው። አላህ ሰዎቹ ወደ ዝንጀሮነት ቀየራቸው። እንዴት በቅዳሜ ቀን አጠመዳችሁ ብሎ። አስቀድሞ እኮ ቅዳሜ ቀን አሳው እንዳይመጣ የከለከለው እሱ ነው። ሌላ ቀን ማለት ነው። ቅዳሜ ቀን ብቻ አሳው እንዲመጣ አደረገ። የሚበሉት ደግሞ አሳ ነበረ የሚተዳደሩት። ከሰኞ እስከ አርብ ድረስ አሳ እንዳይመጣ ከለከላቸውና ቅዳሜ ቀን አሳ እንዲመጣ አደረገ። ቅዳሜ ቀን ሲያጠምዱ ደግሞ ቅዳሜ እኮ ፈጣሪ ብቻ ነው የሚሰራው እናንተ እንዴት ትሰራላችሁ ብሎ ወደ ዝንጀሮነት ቀየራቸው። ስለዚህ አይሁዶች ይህን ሕግ ያውቃሉ። በቅዳሜ የሚሰራው ፈጣሪ ብቻ ነው፣ ሰው አይሰራም። አሁን መልሰው ስለዚህ በሰንበት እሱ ፈወሰ። ከዛስ ቁጥር 17 ላይ አድርገው በመፈወሱ ምክንያት ራስን ከእግዚአብሔር ጋር እኩል አድርገሃል፣ በቅዳሜ ቀን እየሰራ ነው አሉት። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው ይላል። አባቴ ምን ይላል? ይሰራል፣ እኔም እሰራለሁ። የላከው አባቱ ነው። የላከኝ ፍቃድ እንጂ ፍቃዴን አልሻምና ብሏል አይደለ? ምን አለ? አባቴ እስከዛሬ ይሰራል። አባቱ ፈጥሯል፣ እሱ ይፈጥራል ማለት ነው። አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ። ሉክ አንድ ሰንበዲ ተነስቶ አላህ እስከዛሬ ይሰራል እኔም እሰራለሁ ሊል አይችልም፣ ፍጡር ስለሆነ። ምክንያቱም አላህ እስከዛሬ ይሰራል እኔም እሰራለሁ ካለ ራሱን ከአላህ ጋር እያስተካከለ ነው ማለት ነው። እንዴት በሰንበት ትሰራለህ ብለው ሲያጉረመርሙ አባቴ እስከዛሬ ይሰራል እኔም እሰራለሁ፣ ሰንበትን ከለክሉኝ አይችሉም እናንተ ነው። እንግዲህ ሰንበትን ስለሻረ ብቻ አይደለም አሉ። ሰንበትን መሻረ ብቻ አይደለም። አሁን ሌላኛው ንዴት መጣ። ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ተበሳጯውን አባቴ ይሰራል እስከዛሬ እኔም እሰራለሁ ሲላቸው ሰንበትን መሻር ሳያንስ ጭራሽ ራስን ከአባት ጋር ከአብ ጋር እኩል አድርገህ እግዚአብሔር ነኝ እያልክ ነው ብለው ሊገሉት ድንጋይ አነሱ። ይህን ጊዜ ምን አላቸው? ቁጥር 19 ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ልብ በላው ነው ነጃሺ ቁጥር 30 ላይ የጠቀስከው እዚህ ጋር ተጠቅሰዋል አስቀድሞ። ስለዚህ አለ ልብ በል ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ፣ በደንብ አስተውል፣ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ልብ በል፣ ያ የሚያደርገውን ሁሉ ልብ በል፣ ያ ማ አብ የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋልና። ፍጡር ማለት ይችላል ለዛ ነጃሺ አላህ
ሲያደርግ ያየሁትን እስቲ ድገምልኝ። አደርጋለሁ ማለት ይችላል ፍጡር። ኦኬ ቁጥር 20 ላይ አይደለም ፍጡር ዜር ዲፈረንስ ቢትዊን ነው ፍጡር ሲባል ለምሳሌ አንተ እንደዚህ ማለት ትችላለህ። ከራሴ ምንም ማድረግ አልችልም። ቆይ አትሂድ 20 ላይ እኔ ከራሴ ምንም ማድረግ አልችልም፣ ነገር ግን ከፍ አድርገው ነገር ግን ቁጥር 20 ማደርገው አላህ የሚያደርገውን ሁሉ እኔ ያደርጋለሁ ትላለህ። ሁሉን የሚላለ እንደዚህ ጋር ኦኬ መልሰው ቁጥር 19 ስለዚህ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋልና። ምን ማለት ነው? ሁሉ አይደል? አሳያት ሁሉ ምትለዋል ይላል። ያ ስለዚህ ምን እያለ መሰለ? አብ የሚያደርገው ወልድ የሚያደርገው አብ የሚያደርገውን ብቻ ነው። ብቻ ከአብ የተለየ ቁጥር 30 ላይ አሁን የሚነግርህ ይሄንን ነው። እኔ ከራሴ አንዳች ላደርግ አይቻለኝም ሲል አብ የማያደርገው ወልድ የሚያደርገው አንዳች የለም። አንዳች ነገር ግን አብ የሚያደርገውን ሁሉ ደግሞ ምን ያደርጋል? ወልድ ያደርጋል። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላላቸው ወልድ በራሱ ልብ በል በራሱ ከተባለ ከአብ የተለየ ማለት ነው። ከአብ የተለየ አንዳች ማድረግ አይችልም። ነገር ግን አብ የሚያደርገውን ሁሉ ያደርጋል። እሺ እዚህ ላይ ስለ ትንሣኤ ቀን ከአብ በስተቀር ሌላ የሚያውቅ የለም ምናምን ላላ መጽሐፍ ቅዱስ እዚሁ ጋር እንጨርስ። ሴም ስልጣን ኦቶሪቲያቸው ሴም ከሆነ አንዴ እችኛዋን እንጨርስ። ጥያቄው እንትን ስለሚል ነው እኮ ይህንን እንጨርስ። እዚህ ጋር አንድ ስልጣን አንዲት ፍቃድ ነው ያለቻቸው። ስለዚህ ፍቃድ ልዩነት አይደለም፣ የስልጣን ልዩነት አይደለም። አንዲት ፍቃድ ስላለቻቸው ግን ከአብ የተለየ እያለ ነው ክፍሉ። አብ የሚያደርገውን ሁሉ አደርጋለሁ ካለ ከራሴ አንዳች ላደርግ አይቻለኝም ካለ ምን እያለ ነው? አብ የሚያደርገው ወልድ የሚያደርገውን ነው። ወልድ እና አብ አንዲት ነገር ነው የሚያደርጉት ማለት ነው። የተለየ አያደርግም። ተግባባ? እየተግባባን ነው። አብሽር ችግር የለውም። እና እንዴት ነው ስለ ትንሣኤ ቀን ሁሉ ነገራቸው ተመሳሳይ ከሆነ እንዴት ነው ሊያውቅ የማይችለው? አብ የሚያውቀውን ነገር በስተቀር የሚያውቅ የለም ይላል ስለ ትንሣኤ ቀን እኮ እንሄዳለን። እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 አንዴ ክፈተው። የአባቱ ፍቃድ ደግሞ ምንድን ነው? የአባቴን ፍቃድ ነው ማደርገው ይላል። ቁጥር 30 ላይ ቅድም ባመጣኸው መሰረት ቅድም ምን ብያለሁ? አንደኛ ከአውድ አንጻር ይፈታል፣ ሁለተኛ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል ብያለሁ። የራሴን ፍቃድ አልፈልግም የአባቴን ፍቃድ እንጂ አለ አይደለ? የአባቱ ፍቃድ ምንድን ነው ብለን ስንጠይቀው ደግሞ እንዲህ ይላል፣ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ከመቃብር ማስነሳ የሚችለው ፈጣሪ ነው ፍጡር ነው? ነጃሽ ፍጡር ነው ማለት ፈጣሪ ነው። ሶሪ የአባቱ ፍቃድ ምንድን ነው? ፈጣሪ ብቻ ማለት ነው። ጎበዝ። ምን ብሎናል? እዛኛው ላይ ምዕራፍ 5 ቁጥር 30 ላይ ፍቃዴን አልሻም የአባቴን ፍቃድ ነው ማደርገው አለን። የአባቱ ፍቃድ ምንድን ነው ስንል ደግሞ ምን አለን? ልጅን አይቶ በእርሱ እንዲያምን የአባቴ ፍቃድ ይሄ ነው አለን። ቆስጠንጢኖስ ለምን ትረብሻለህ? የአባቴ ፍቃድ ምንድን ነው አለን? በልጅ አይቶ በእርሱ እንዲያምኑ የአባቴ ፍቃድ ይሄ ነው አለ። ልጅን አይቶ በእርሱ የሚያምን ሁሉ ግማሽ አይደለም ያለው፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይሄ ነው። የአባቱ ፍቃድ ምንድን ነው? በክርስቶስ እንድታምን ነው። ምክንያቱም ክርስቶስ ደግሞ ምን ብሏል? በእኔም እመኑ በአባቴም እመኑ ብሏል። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ። ስለዚህ ክርስቶስ በእኔም እመኑ በአብም እመኑ አለን። አብ ደግሞ ምን አለ? በሱ እመኑ አለን።
በሱ ካመን ደግሞ በእኔ ካመናችሁ ደግሞ አለ በመጨረሻ ቀን ከመቃብር አስነሳችኋለሁ አለ። ማ ወልድ ማለት ነው ክርስቶስ። እኔም በመጨረሻ ቀን አስነሳችኋለሁ። ስለዚህ ምን እያለን ነው? አብ ስለ ወልድ ይመሰክራል፣ ወልድ ደግሞ ስለ አብ ይመሰክራል። ነገር ግን አንዱ ከአንዱ በስልጣን አይበላለጡም፣ በፍቃድ አይለያዩም እና ከራሴ አንዳች ላደርግ አይቻለኝም ሲል ከአብ የተለየ ምንም አላደርግም። ወልድ ከአብ የተለየ ምንም ማድረግ አይችልም፣ አያደርግም። አንድ ፍቃድ ስላላቸው፣ አንዲት ስልጣን ስላለቻቸው በስላሴ መካከል የፍቃድ ልዩነት ስለሌለ እሱን ለማሳየት ነው። ስለዚህ ቅድም የጠቀስከው ምንድነው? እሱ ማቴዎስ ወንጌል ምዕራፍ 24 ላይ ስለዛች ሰዓት የምትለዋ ነ አይ ቲንክ እዚህ ጋር ግልጽ አልሆነልህም የተወሰነ ቅድም የጠቀስኩልህም ማለት ነው። ይሄንን ማብራሪያህን ተንተርሼ ኤክሰፕሽናል ነው እንዴ የትንሣኤ ቀን ለአብ መታወቁ ለብቻው ማለት ነው፣ ወይም ኢየሱስ ክርስቶስ አለማወቁ? አይ ኤክሰፕሽን ምናምን የሚባል ነገር የለም። ክርስቶስ ሁሉን አዋቂ ነው። እግዚአብሔር ሁሉን ያውቃል። ክርስቶስ ደግሞ ሁሉን ያውቃል። ሲጀመር ቀኗን ራሱ የፈጠራትም ራሱ ስለሆነ ራሱ የፈጠራትን ቀን ራሱ የሚመጣባትም ቀን ነው። የፈጠራት እሱ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። ሁሉ በማን ነው የሆነው? በቃል ነው የሆነው። ቃል በስጋ ከመገለጡ በፊት ሁሉን የፈጠረው በቃል ስለሆነ ማለት ነው። ሁሉ የተፈጠሩት ዓለማት የተዘጋጁት ቀናቶች የተቆጠሩት በቃል ነው። ስለዚህ ቃል ሁሉም ፈጥሯል። ሁሉ በእርሱ ከሆነ ስለዚህ ያቺ ቀን ራሱ የተፈጠረችው በማን ነው? በቃል ነው የተፈጠረችው። በክርስቶስ ማለት ነው። ክርስቶስ ከተፈጠረች ኤፌሶን ምዕራፍ 2 ቁጥር 10 ላይ የሚናገረው እኛ ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ እንድናደርግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ በክርስቶስ ኢየሱስ እኛ ራሳችን የተፈጠርን ከሆን መቼ እንደምንነሳ፣ መቼ እንደምንሞት፣ መቼ የመጨረሻዋ ቀን እንደምመጣ ቀኗም የተፈጠረችው በስ ነውና ያውቃታል። ስለዚህ ከአብ በቀር አያውቅም ሲል ታዲያ ምን እያለን ነው? ወልድም ቢሆን የምትለዋ ምን እያለን ነው? ማወቅ ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ማወቅ ማለት ምን ማለት ነው? እሱንም አንተ እንትን ብትለው ያ ማቴዎስ ምዕራፍ 24 ማርቆስ ምዕራፍ 13 ላይ ማወቅ የሚለው የለው። አንድም በግብር ማወቅን መጽሐፍ ቅዱስ ማወቅ ብሎ ይገልጠዋል። ለምሳሌ አዳምና ሔዋን በገነት ውስጥ በነበሩ ሰዓት ላይ በገነት ነበሩ አይደል? አዳምና ሔዋን ዘፍጥረት ምዕራፍ 4 ቁጥር 1 ስከፍተው ግን አብረው ከነበሩ ረጅም ከቆዩ በኋላ ምንም ስለነሱ እንትን ሳይል ከገነት ከወጡ በኋላ ኃጢአት ከሰሩ በኋላ ግን አዳም ሔዋንን አወቃት ይላል። ከዛ በፊት አያውቃትም ነበር? አብረው አልነበሩ ነበሩ። ከገነት ከወጡ በኋላ ግን ምን ይላል? አዳም ሚስቱን ሔዋንን አወቃት ይላል። ምን እያለን ነው? እዚህ ላይ በእነሱ መካከል እኮ ብዙ ዘመናት ነበሩ አይደል እንዴ? ያ ተለያይተው የሆነ ሰው አሁን የአንተን ጓደኛህን ወንድምህን ብዙ ጊዜ ተለያይተው ተራርቀው ስትሉ አልተለያዩም። ነጃሺ በገነት ሳሉ አብረው ነበሩ። ነገር ግን ከገነት ሲያወጣቸው በግብር አወቃት ማለት ነው። በግብር አወቃት ሚስት ሆነ፣ ጸነሰችም። ከዛ በኋላ ተገናኛት ማለት ነው። ስለዚህ አወቃት ማለት በግብር አወቃት ወይም ደግሞ ተገናኛት ለማለት ይሆናል። ስለዚህ አወቃት ማለት በግብር ሰራባት ማለት ነው። እንደኛ እምነት እኮ ተለያይተዋል። የእናንተ አይደለም፣ የኛ ደግሞ ይለያል። እንደኛ እምነት ተለያይተዋል። እንደኛ ነው የምነግርህ። አንደኛ ቆሮንቶስ ምዕራፍ 2 አንዴ ቁጥር 4 ለዛ ነው እንደዛ ያልኩት። ቁጥር 2 አንዴ ክፈተው። እንደኛ ነው እየነገርኩህ ያለሁት። ስለዚህ ማወቅ የሚለውን ራሱ እንፍታው ለማለት ነው። ኦኬ ቁጥር 2 አይ ቲንክ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም ከተሰቀለበት ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ኦኬ ጳውሎስ ከኢየሱስ ክርስቶስ ከተሰቀለበት ነገር ውጪ ምንም ነገር አያውቅም ማለት ነው ኖ። ስለዚህ ማወቅ የሚለው መተርጎም አለበት ማለት ነው። ስለዚህ እዛ ጋ ያለው ክፍል ምንድነው? እሱ ሎክ እኛ ምን ብለን እናምናለን መሰለ? በስላሴ መካከል ሎክ ወልድ ክርስቶስ ቃል ነው ብለን እናምናለን። በስጋ የተገለጠ ነው፣ እሱ ስግው ቃል ነው ብለን እናምናለን። ስለዚህ በአብና በቃል መካከል ሎክ አብ አለ፣ አብ ልብ ብለን እናምናለን። ልብ አለ፣
ቃል አለ። ስለዚህ በልብ ታስባለች። የዛች ቀን መቼ እንደምትሆን መቼ እንደምትምትን በልብ ታስባለች። በቃል ግን አልተነገረችም፣ አልተሰራባትም፣ አልተገለጠችም። አገኘ በምን በአካል እኮ የተለያዩ ልዩነት አለ ማለት ነው። በስልጣናቸው ምናምን በስልጣን አይደለም፣ በአካል ሉክ ቃል በስራ አልገለጣትም። ወይንም ደግሞ በልብ የትም ይሁኑ የትም የተለያዩ ቢሆን እኮ ኦቶሪቲያቸው አዳም በአካል የተለያዩ ናቸው፣ አንድ ናቸው ብለን አናሰብንም። ለምሳሌ አንተ በልብ ያሰብከው በቃል ያልተናገርካቸው ነገሮች የሉ አሉ። ነገር ግን ቃልህ አያውቃቸውም ማለት ነው። አይምሮ አያውቃቸውም ማለት ነው አይደለም። ስለዚህ ምንድነው በቃል አልተነገረችም፣ በልብ ታስባለች። እሱን አንድም ለማጠየቅ ነው። አንድም ደግሞ ክርስቶስ የተዋሃደው ቅድመ ተዋህዶ የአዋቂ ስጋን እንደተዋሃደልኝ ያሁኑ ኦኬ በቃል አልተነገረችም ማለት ምን ያሁኑ አልገባልኝም ስትል እንዴት ተግባራዊ አልሆነችም? ስራ አሁን አንድን ሰው ማለት አንድ ነገር ተመሳሳይ ነው ሁሉ ነገሩ ሴም ነው ሲባል የሚያስቡትም አደም ሳይም ሴም መሆን አለበት። ድርጊታቸውም እውቀታቸውም ሁሉም ነገር ተመሳሳይ መሆን አለበት ማለት ነው አይደል እንዴ? እሺ ቀጥል። ያ ያልኩ ዘሴም ነው መሆን ያለበት። ምን እየነገርኩ ነበረ? በልብ ታስባለች፣ በቃል አልተነገረችም፣ ቃል አልሰራባትም። ስላልሰራባት ነው ቅድም እንዳሳየው አዳምና ሔዋን በገነት በነበሩበት ሰዓት ላይ ምንድን ያለው? አዳም ሔዋንን አወቃ ጸነሰችም ይላል። አወቃ ሲል ተግባራዊ ያደረጋት ወይንም ደግሞ ተገናኛት ማለት ነው። አንደኛ ቆሮንቶስ ምዕራፍ 2:2 ላይ በተመለከትነው ደግሞ ከክርስቶስ መስቀል በስተቀር ምንም እንዳላቆርጬ ነበር ሲል ሌላ ነገር ምንም አያውቅም ጳውሎስ ማለት አይደለም። ስለዚህ ተግባራዊ አላደረጋትም ወይንም ደግሞ አልተሰራባትም ነው። ውሽዝ አልተገለጠችም፣ ገና አልተገለጠችም። ምዕራፉ ምኑ ስታነበው ስለምንድን ነው የሚያወራው? በድብቅ እንደሚመጣ እንደ ሌባ እንደሚመጣ ድንገት እንደሚመጣ የሚናገር ነው። ስለዚህ ድንገት ነው የሚመጣው። ተግባራዊ አላደረጋትም፣ አልሰራባትም፣ አልፈረደባትም። ይመጣል። ነገር ግን በቃል ብትገለጥ ኖሮ ተነገረች ማለት ነው። እዚህ ቀን እንደዚህ ነይ ተብላ ትነገራለች። አንድም ከዛ አንጻር ነው። ሁለተኛ ደግሞ እችን ቀን በእስራኤልም ትመሰላለች። እስራኤል በጋብቻ ክርስቶስ ሙሽራ ነው። ክርስቶስ ሙሽራ ነው። ኤፌሶን ምዕራፍ 5 ላይ ቁጥር 20 አካባቢ ይመስለኛል። እኛ ክርስቲያኖች ቤተክርስቲያን እንደ ሙሽሪት እንቆጠራለን። ክርስቶስ ደግሞ እንደ ሙሽራ ይቆጠራል። እኛ እንደ ሙሽራ ቤተክርስቲያን ማለት ነው፣ እሱ እንደ ሙሽራ ነው። ስለዚህ የባል እና የሚስት ያለው በእስራኤል ሕግ መሰረት አባት ነው ቀኑን ቆርጦ የሚናገረው። አባት ነው ቀኗ የሚቆርጣት ማለት ነው የሚያበስረው። አንድም ከዛ አንጻር ይመጣል። አባት ነው እንትን የሚለው። ሌላኛው ለምሳሌ ራእይ ምዕራፍ 19 ቁጥር 12 ላይ ይመስለኛል እርሱ ብቻ የሚያውቀው ወልድ ስም አለው ይላል። ያ ማለት ወልድ ማያውቃቸው ስሞች አሉት ማለት አይደለም። በስላሴ መካከል ለምን አንዲት ስልጣን አንዲት ፈቃድ ስላለች ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አንዴ ክፈተው። 10 እኮ ነው ያልኩህ። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ቁጥር 10 ማቴዎስ ነው እየከፈትክ ያለው። ማቴዎስ 17 ነው እየከፈትክ ያለው። ዮሐንስ ወንጌል ምዕራፍ 17 ሶሪ ቁጥር 10 እሺ ይቅርታ 10 ያው ዮሐንስ ላይ የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። ሎክ የወልድ የሆነ ሁሉ የአብ ነው፣ የአብ የሆነ ሁሉ የወልድ ነው። ልዩነት አለ እዚህ ጋር ነጃሽ ነጃሽ እዚህ ላይ የለም። ያው ከቅድሙ ሀሳብ ቢጋጭም ፓራዶክስ የሆነ ንግግር ነው ማለት ነው። ከቅድሙ ጋር አይጋጭም። ስለዚህ ያቺ ቀኗ የወልድ ነች የአብ ነች ብለህ ካሰብክ የአብ የሆነ ሁሉ ደግሞ የማን ይሆናል? የወልድ ይሆናል አይደለ? ሁሉ አየ። ስለዚህ ቅድም እንዳልኩ ምንድነው እሱ እሺ፣ እውቀቱ ለምንድን ነው የተደበቀበት ከኢየሱስ ማለት ነው?
ተደበቀበት አይደለም መደበቅ ሳይሆን አልሰራባትም፣ አልፈረደባትም። ቃል አልፈረደባትም። ገና ስላልፈረደባት ቃልም ቢሆን አለ። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 አንድ ድገመው። ለአብ ያለው ሁሉ የኔ ነው። ለአብ ያለው የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል። አብ የሚነግረን ከማን ወስዶ ነው? ከወልድ። እሺ አይምን መንፈስ ቅዱስም እንደዛው። አብ ያለው ሁሉ ደግሞ ማን አለው? ወልድ አለው። ልዩነት አላቸዋል? ወንድማች ልዩነት አለ ማለት ነው። አሁን እኔ ከመምሬ እውቀትን ወስዳለሁ አይደለ? ዜር ኢዝ ዲፈረንስ ቢትዊን አለ አይደል? ልዩነት ከመምሬና ከኔ ኖ እንደዛ አይደለም የሚለው። ለአብ ያለው ሁለታችን ነጃሺ መምህርህ ያለው ሁሉ አንተ አለህ፣ አንተ ያለው ሁሉ ለኔ ካለኝ ወስዶ ይነግራቸዋል አለ። ቆይ መምህርህ ያለውን ሁሉ አንተ ዛሃል፣ አንተ ያለው ከኔ ወስዶ ሲል እኮ ያው እውቀት ይበልጣል ማለት ነው አይደለ? እየሰማ አይደለም በቃ አልያዘም። መምህሬ ግን ሪሊ ይበልጠኛል፣ ከኔ ይበልጣል አይልማ። ሪሊ መምህሬ ከኔ ይበልጥም እኮ በአንተ መካከል ነው። ሎክ መምህርህ ያለውን ሁሉ አንተ ሊኖርህ፣ አንተ ያለህን ሁሉ መምህርህ ሊኖረው ይችላል። ሁሉ ጄኔራሊ እንደዙ ባይሆንም ጄኔራሊ ግን ይበልጠኛል እሱ ማለት ነው ያለ መምህርህ ከተባለ እኮ አሁን እኮ አለ እኔ ማቃቸውን ጥቃቅን ነገሮችን እሱ ላያቅ ይችላል። አንተ መምህር ስለሆነ ነው ጥቃቅን ነገሮችን ማቃቸውን እሱ ላያቅ ይችላል። በእርግጥ ትክክል። ነገር ግን ደግሞ ለኔ ካለኝ ወዝዶ ይነግራቸዋል ስል ነጃሽ አብየ ኮረጀ ነው ማለት ነው። ነጃሺ ለአብ ያለው ሁሉ የኔ ነው ይላል አይልም? አየ ለአብ ያለው ሁሉ የኔ ነው ይላል አይልም? ይላል። አሁንም ፓራዶክስ እያየው ነው። ምንም ፓራዶክስ አታይም ይላል። ኦኬ ቅድም ባሳየው ላይ ደግሞ ምን ይላል? የኔ ሁሉ የሱ ነው ይላል አይልም? አሁን ቅድም ለሱ ያለ ሁሉ ለኔ ያለኝ፣ ለኔ ያለኝም ሁሉ ለሱ ያለው ሲል እዚህ ደግሞ ለምን መውሰድ አስፈለገ? ለሁላቸው ያላቸው ስለዚህ ልዩነት መውሰዱ ለምን አስፈለገ? ነጃሺ አንዱ ከአንዱ የተለየ ነገር የለም። ስለዚህ አንዲት ፍቃድ፣ አንዲት ስልጣን ከሆነች አንተ ያለህን እኔ ብናገረው እኔም ያለኝን አንተ ብትናገረው አንዲት ፍቃድም ያሳይ ነው። እዛ ጋር ቅድም ያሳየው 17:10 እንድገመው ሎክ ለአብ ያለው ሁሉ የኔ ነው፣ እኔ ያለኝ ሁሉ አብ አለው፣ አብ ያለው ሁሉ እኔ አለኝ። ስለዚህ ልዩነት የለንም ነው። የኔም የሆነ ሁሉ ያንተ ነው፣ ያለክም ትወስዳለህ ማለት ነው። እያለክም የሆነ ነገር ትወስዳለህ። ጭማሪ ነው ወይስ የሌለህን ነው የምትወስደው? ነው በፈጣሪ ውስጥ ገና አዲስ የሚጨመር የሚታወቅ ምናምን ነገር የለም። ሁሉ በእሱ ዘንድ ሙሉና ሙሉ ስለሆነ ማለት ነው። ምንም የሚጨመር ነገር የለም። ምንድነው እሱ ፍቃድ አንድ መሆኑን የሚያሳይ ነው እያልኩ ነው። አሁን በሰውኛ ስትረዳ ያው ማወቅ የሚለው ራሱ የሚመጣ ነው። ገና በጊዜያት ውስጥ የሚመጣ ስለሆነ ማለት ነው። ማወቅ የሚለው አይደለ? ለፈጣሪ አወቀ ራሱ ተብሎ ይነገራል። አይ ሎጂካል ለመሆን ነው እንጂ እንደሰው ማለት አይደለም። ያ አሁን ሎጂካል ለመሆን ነው። ይቅርታ እንደ ሰውኛ ለመግባባት እንላለን እንጂ አወቀ የሚለው ራሱ ስህተት ነው አይደለ? ለፈጣሪ እኮ አይመጣውም። አወቀ የሚለው ራሱ ያ ቃል የሚለው ራሱ አወቀ ምናምን የሚለው ስህተት ነው። ምክንያቱም አወቀ የምትለው በጊዜያት ውስጥ የሆነን ነገር እየተገለጠልህ ሲመጣ ነው አይደለ? እየተረዳ ስትመጣ አወቀ ይባላል። አየ ፈጣሪ ግን እንደዛ እንዴ? ራይት ለፈጣሪ ቃላቱ አይመጣም፣ ግን ለውቀቱ መነሻ ምናምን የለው ያውቃ ምናልክ። ስለዚህ ለውቀቱ መነሻ የለውም። ለውቀቱ መነሻ የለውም። ያ መነሻ እንደሌለው መጠን እንደዛ እንረዳውና እሱን ከምን አንጻር ብቻ የምናየው ቅድም እንዳልኩ። ስለዚህ እዛ ጋር የተነገረው አንድም ከምን አንጻር ነው ብያለሁ? አልሰራባትም፣ ወልድ አልሰራባትም ነው። ስላልሰራባት አንድ። ሁለተኛ ግን ቤቢ ቀለል እንዲልህ ማብራሪያ ከፈለክ አልሰራባት የሚለው ካልተረዳኸው በስጋ የተገለጠ ነው ክርስቶስ። በስጋ እንደመገለጡ አንድም ኢ አዋቂ ስጋን መያዙን ለማጠቆም ነው። ከኔ ያለውን ወይም ከኔ ወስዶ ይነግራቸዋል ስል እሱ እውቀት የለውም ነው ወይንስ እሱ ሚሽነር ነው? እንዴት ነው? አሁንም ወደ ኋላ እየመለስከኝ ነው።
ልዩነት የላቸውም፣ አንድ ነው እያልኩ እኮ ነው። ፈቃዳቸው አንድ ነው፣ ስልጣናቸው አንድ ነው። እያጣራን እንሂድ እኮ የኔ የሆነ ሁሉ የአንተ ነው፣ የአንተውም የኔ ነው። ውሽዝ ልዩነት የለም። አንተ ያለ ሁሉ እኔ ያለኝ፣ እኔ ያለኝ ሁሉ አንተ አለ። ስለዚህ ምንም ልዩነት የለንም እያለው ነው። ለምሳሌ እኔም ያለኝ አንተም ከኔ ወስዶ ስልንን ደግሞ እዚህ መተን እስቲ አንብበው። እዚህ ጋር ደግሞ ከኔ ወስዶ ሲል አይጋጭብንም ከቅድሙ ጋር? አንብበው። ምንም የሚጋጭ ነገር የለም። አንዲት ፍቃድ አንዲት ስልጣን እንደሆነች የሚያሳይ አንብበው። ሎጂካሊ እኔና አንተ ለምሳሌ አንተ ያለህ የሆነ ነገር እኔም አለኝ አይደለም? በእኔና በአንተ መካከል ከሆነ አንተ የሌለህን እኔ ልወስድ እችላለሁ፣ እኔ ያለኝን ደግሞ አንተ ልወስድ ትችላለህ። ይሄ ግን ምንድነው እያለ ያለው? አንተ ያለ ሁሉ እኔ ጋ አለ፣ እኔ ጋ ያለ ሁሉ አንተ ጋ አለ፣ ምንም ልዩነት የለም ነው አይደለ እኮ። ከኔ በሎ ራሱን ከፍ አድርጎ ለምንድን ነው የምጠራው? እዚህ ላይ ከኔ ወስዶ ለምን ይላል? እሺ አካል አንድ አለመሆናቸውን እያሳየን ነው። ፍቃዳቸው ግን አንድ መሆኑን ሲያሳየን አንተ ያለ ሁሉ እኔ ያለኝ አለ። አንተ እኔ ያለው ለምንድን ነው? እኛ ምን ብለን እናምናለን? አንድ አካል ብለን አናምንም። አየህ፣ አንድ አካል ስለማናምን ያንን ለመጠቆም ስለ አካል ተናገረ። ስለ ፍቃዱ ግን ሲናገር ደግሞ ልዩነት ላለመኖሩ አንተ ጋም ያለው እኔ ጋም ያለው አንዲት ፍቃድ ነች አለ እኮ። ኤኒቲንግ የሚወሰደው ከኢየሱስ ክርስቶስ ነው ማለት ነው። ኤኒቲንግ የሚወሰደው ማለት ምክንያቱም አብ ጋር አለ ያ ነገር፣ ፍቃድ አንድ ስለሆነች እኮ። መውሰዱ ለምን አስፈለገ? ሁሉ ጋር እያለ መውሰድ የሚለውን ቃል አካልን ልዩነት እየነገርኩ እኮ ነው። ስለ አካል እየነገርኩ ነው። አንብበው ክፍሉን አንብበው እስኪ። ዝም ብለን እያወራህ ነው። ቅድም ያሳለፈውን ጥቅስ እኮ ነው። መልሰው፣ ችግር የለውም። ይህንኛው ላይ ተገብተዋል። ጠብ የለህም ማለት ነው። እዚህ ላይ ጠብ የለህም። ጠብ አለ እዚህ ላይ አሁን ብሎ እየረበሽ ካለው። ኤኒዌይስ ግን አንድ አዲስ ሰው እየቀነሰ ስለሆነ አንድ አዲስ ልጋብዝ። ስለ ቅያማ ቀን ብዙ ጊዜ እናንተ ስለምታነሱ እችን አዲስ 2953 ኤን አንዴ ክፈተው። ይህንን አልጨረስንም እኮ። ችግር የለውም። እችንኛውን አዲስ እናትና 29 ሙስሊም ነው ሶሪ 2953 ኤ ማቴዎስ ወንጌል ምዕራፍ 24ን ግን ሙሉን አንብበው። እንዴት እንደሚመጣ የኖህ ታሪክን ያነሳል። በድንገት እንደሚመጣ የሚናገር ክፍል ነው። አይ ቲንክ ሐዋርያት ሥራ ምዕራፍ 1 ቁጥር 8 አካባቢ ደግሞ ስለ ቀኑ ለሐዋርያት ያልተፈቀደበትን ምክንያት ግልጽ ያደርግላቸዋል። በዛን ሰዓት ይህን ያህል ቀን በዚህ ቀን ቢላቸው የሚፈጠረው ነገር ታውቀዋል። የዛሬ ዓመት ነው ምናምን ቢላቸው ኖሮ ምን ይሉ ነበር መሰለ? አይ ሳምንት እስኪቀረው ድረስ ዘና እንበል፣ እንብላ፣ እንጠጣ ይሉ ነበረ። ቀኑ ያልተነገረበት ምክንያት ድንገት እንደሚመጣ እዛው ክፍሉ ያብራራዋል ማለት ነው። ምዕራፍ 25ንም ደግመህ አንብበው በደንብ ይህንኑ ክፍል ያብራራዋል ለምን እንዳልነገራቸው ቀኑን። ከዛ በኋላ ግን መንፈስ ቅዱስን ከተቀበሉ በኋላ መንፈስ ቅዱስን ሲቀበሉ ይነግራቸዋል። ኤኒዌይስ እቺ ሀዲስ ታስቀኛለች። አንድ አንብባት ቆሴ። በጣም እውነት ነው። እንግዲህ እስቲ ለቂያማ ነው ፕሮፌሲ ነው ተብሎ ይባላል። እስቲ ፕሮፌሲ ነው ሳይ ሙስሊም 2953 ላይ ነው። እንግዲህ መረጃ መያዝ የምትፈልጉ ሰዎች እንደዚህ ይላል። እንግዲህ አናስ ሪፖርትድ ዳት ኤ ፐርሰን አስክድ አላስ ሜሴንጀር፣ አናስ እንደዘገበው አንድ ሰው ነቢዩ መሐመድን ጥያቄ እንደጠየቀው ይነግረናል። አስቱ ዌን ደ ላስት ሃወር ውድ ካም፣ መቼ ነው የመጨረሻዋ ሰዓት የምትመጣው ብሎ ይጠይቃል። ሂ ሃድ ኢን ሂዝ ፕሬዘንስ ኤ ያንግ ቦይ ኦፍ ደ አንሳር፣ አብሮትም የአንሳር የሆነ ሕፃን ልጅ ወጣት ሕፃን ልጅ ይዞ ነበረ። ሁ ዋስ ኮልድ መሐመድ የሚባል አላስ ሜሴንጀር ሴድ፣ ያላ መልእክተኛ እንደዚህ አሉ። ኢፍ ዲስ ያንግ ቦይ ሊቭስ አሉ፣ ይሄ ሕፃን ልጅ የሚኖር ከሆነ ሂ ሜይ ኖት ግሮ ቬሪ ኦልድ ቲል ሂ ውድ ሲ ደ ላስት ሃወር ካሚንግ ቱ፣ እንዲህም ብሎ ተናገረ። ምን አለ?
የሰውዬ እስከሚያረጅ ድረስ የመጨረሻዋን ሰዓት ያህል ብሎ መለሰ። ህፃኑ ልጅ ሳየው 1400 ምናምን ዓመት ሆነ። ያማ ይመጣል ብሎ ነበረ ህፃኑ ልጅ ሳያረጅ። ነጃሺ ቂያማ አልመጣም፣ ህፃኑም ልጅ የለም። 1400 ዓመት ሞላ ነው ልጁ አለ። ገባር ነው። እኔ ራሱ አረጀሁ እኮ ከ1400 ዓመት በኋላ ተፈጥሬ። ይሄ ልጅ ሳያረጅ ቂያማ ይመጣል ብሎ ሰውየው ከሞተ 1400 ዓመት ሞላው። ምንድን ነው እሱ? ሳያረጅ ብያለሁ። ሳያረጅ ይሄ ልጅ የመጨረሻውን ሰዓት ያለ the last hour coming to you ይመጣል። ቂያማ ይመጣባቸዋል እና ይህ ብቻ ከእስልምና ያስወጣል። ትኩረት አድርጎ ከስር እየጻፈ የሚከታተል ሰው ከእስልምና ያስወጠዋል። በቃ እንግዲህ ተመልከቱ። ሳሂ ሙስሊም 2953 ላይ ነው ያለው። ሳሂ የሆነ መረጃ ነው። ጭንቅላት ያለው ሰው ሊጠቀምበት